ይህ የኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። ከምሽቱ 2 ሰዓት ሆኖ ምዕራፍ 3 የቲቪ ዜና 57 ጀምሯል። እስከ ምሽቱ 3 ሰዓት ገደማ አብረን እንቆያለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቀዳሚ የምናደርገው እንደተለመደው አርዕስተ ዜናውን ነው። አርዕስተ ዜናም ድህነትንና ስራ አጥነትን በማስወገድ የተሻለች አፍሪካ መፍጠር እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። The most out of it in order to contribute towards creating a better continent free from poverty, unemployment and inequality. ድህነት፣ ስራ አጥነትና ኢፍትሐዊ ተጠቃሚነት በማስወገድ የተሻለች አህጉር መፍጠር ያስፈልጋል። የገቡትን ሙያዊ ቃል ኪዳን ጠብቀው ጥራት ያለው አገልግሎት የመስጠት ኃላፊነታቸውን አጠናክረው መቀጠላቸውን በተለያዩ የሀገሪቱ አካባቢዎች የሚገኙ የጤና ባለሙያዎች ገለጹ። ታካሚዎች ደግሞ ተገቢውን አገልግሎት እያገኙ ስለመሆናቸው ተናግረዋል። ክትትላቸው ዶክተሮቹም ነርሶቹም በጣም አሪፍ ይሰጣሉ። ጥሩ ነው። ዛሬ ጧት ወልጃለሁ። እጅግ በጣም ደስተኞች ነን። ምክንያቱም አሁን እነዚህ የዳያሊሲስ ሕክምና አገልግሎት በቅርብ ጊዜ ነው የተከፈተው። ከተከፈተ 2 ዓመት ሆኖታል። ያው በጣም ሲቸገሩ የነበረው ኢኮኖሚካሊ፣ ሜንታሊ እጅግ በጣም የተጎዱ ሰዎች ናቸውና እነዚህ ሰዎች ደግሞ ሰፖርት በማድረጋችን ለኛ እርካታ በማግኘታቸው እኛም ትልቅ እርካታ ነው ያለንና እጅግ በጣም ደስተኞች ነን። በኦሮሚያ ክልል በዚህ ዓመት ከ140 ሺህ ቶን በላይ የማር ምርት ለሀገር ውስጥና የውጭ ገበያ ለማቅረብ እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀም። በኢኒሼቲቭ ከጀመርን ጊዜ ጀምሮ 3 ጊዜ ማር መቁረጥ ጀምሯል ማለት 3 ጊዜ ማር መቁረጥ ብቻ ሳይሆን ደግሞ ከዚህ ከዘመናዊ ቀፎ እስከ 30 በአንድ ጊዜ ብቻ እስከ 30 ኪሎ ግራም ማር ማግኘት የተቻለበት ሁኔታ ነው ያለው ማለት ነው። ከውጪም በፕሬዝዳንት ዶናልድ ትራምፕና በሩሲያ አቻቸው ቭላዲሚር ፑቲን መካከል ሲጠበቅ የነበረው የስልክ ውይይት ተጀመረ። የተከበራችሁ ተመልካቾቻችን ኢቢሲ በተለያዩ የሀገሪቱ አካባቢዎች በሚገኙ የጤና ተቋማት ያለውን አገልግሎት አሰጣጥ ተመልክቷል። በዚህ ጉዳይ ላይ የተዘጋጁ ዘገባዎችም ተካተዋል። ተጨማሪ ማብራሪያ የሚሰጡን እንግዳም ጋብዘናል። እንግዳችን የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። እንደዚሁም ደግሞ የንብ ማነብ ዓለም አቀፍ ጉባኤ ይካሄዳል። ይህንኑ ጉባኤ ተንተርሰን ተጨማሪ መረጃ የሚሰጡን እንግዳ ከተጨማሪ የይዘት ምንጭ ከጅማ ኢቢሲ ስቱዲዮ የግብርና ሚኒስትሩ ዶክተር ግርማ አመንቴም እንግዳችን ናቸው። ሁለቱንም በኋላ ሰዓታቸው ሲደርስ እናገኛቸዋለን። ለጊዜያቸው እናመሰግናቸዋለን። ከዜናው ጋር ተመስገን በየነ ነኝ። ድህነትንና ስራ አጥነትን በማስወገድ የተሻለች አፍሪካን መፍጠር እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። 20ኛው ዓለም የሥራ ድርጅት አህጉራዊ ኮንፈረንስ በአፍሪካ ህብረት መሰብሰቢያ አዳራሽ ተካሂዷል። ዝርዝሩን ከበቀለ ተመስገን። የዓለም የሥራ ድርጅት አህጉራዊ ጉባኤ ማካሄድ የጀመረው እንደ አውሮፓውያን አቆጣጠር በ1990 በታንዛኒያ ነበር። ዓላማው ያደረገው ደግሞ ሀገራት በሚተገብሯቸው የተለያዩ የመሠረተ ልማትና ሌሎች ፕሮግራሞችን የሰው ኃይል አጠቃቀምን፣ ዘላቂና ጥራት ያለው የሥራ ዕድል መፍጠርን እንዲሁም የሠራተኞችን ተጠቃሚነትና ደህንነት ማረጋገጥ ነው። 20ኛው የዓለም የሥራ ድርጅት አህጉራዊ ጉባኤም የማይበገር ማህበረሰብና ጤናማ አካባቢ በሚል መሪ ቃል በአዲስ አበባ ተካሂዷል። በጉባኤው ላይ የተገኙት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ አፍሪካ ከድህነት ከስራ አጥነትና ኢፍትሐዊ ተጠቃሚነት የጸዳች አህጉር መፍጠር ይገባል ብለዋል። ይህ አህጉር አቀፍ ጉባኤ ለአፍሪካ ትልቅ ዕድል ይዞ የሚመጣ ነው።
በተግባር ያለውን እውነታ በጎ ተጽዕኖ በማሳደር ለወደፊቱ የተሻለ የማህበራዊ ኢኮኖሚያዊ ተጠቃሚነት ለማረጋገጥ አመላካች ነው። በዚህ ጉባኤ ላይ የምትሳተፉ አካላት ድህነት፣ ስራ አጥነትና ኢፍትሐዊ ተጠቃሚነት በማስወገድ የተሻለች አህጉር መፍጠር ያስፈልጋል። በጉባኤው የተሰባሰባችሁ የአፍሪካን የጋራ ችግሮች በጋራ በመፍታትና መልካም ተሞክሮዎችን ማካፈል ያስፈልጋል። ለአፍሪካ ሁለንተናዊ እድገት የሚያግዙ ሀሳቦችን በአግባቡ ጥቅም ላይ ማዋልና ተግባራዊ ማድረግ ይገባል። የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይ በበኩላቸው አህጉሪቱ ያሉባትን የስራ አጥ ችግሮች መፍታት ትኩረት ሊሰጥ ይገባል። ይህ ጠቃሚ ጉባኤ በመዘጋጀቱ በጣም ኮርቻለሁ። የአህጉሪቱን የስራ አጥ ቁጥር መቀነስና ምላሽ ለመስጠት ጊዜው አሁን ነው። ለዚህም የመሰረተ ልማት ግንባታዎችን ማስፋፋትና የአየር ንብረት ለውጥ ችግርን መቅረፍ ይገባል። የጉባኤው ጽኑ አቋም መሆን ያለበትም አፍሪካ የተሻለ መሰረተ ልማት መገንባት ብቻ ሳይሆን በሰዎች የስራ ክህሎት ላይም መስራት ይጠበቃል። የወጣቶችና የሴቶች አስፈላጊነትም ለአፍሪካ ዋነኛው ትኩረት መሆን አለበት። ስራም ሊከበር ይገባዋል። የሩዋንዳ ሰራተኛና ህዝብ አገልግሎት ሚኒስትር ክሪስቲኒ ኒኩሊ ኪኒንካ የኢትዮጵያ መንግስት እያከናወናቸው ያሉ ተግባራት ዜጎችን ተጠቃሚ የሚያደርጉ በመሆኑ ለአህጉሪቱ የጥንካሬ ምንጭ ናቸው ብለዋል። ዓለም አቀፉ የስራ ድርጅትና የኢትዮጵያ መንግስት እንዲህ አይነቱን ጉባኤ በማዘጋጀታቸው ሊደነቁ ይገባል። የኢትዮጵያ መንግስትም ሁሉን አቀፍና አካታች የሆነ ልማት በማከናወኑ ሰራተኞችን ተጠቃሚ ማድረግ ችሏል። ዜጎች በሁሉን አቀፍ ልማት መሳተፋቸውና የሰራተኞችን ደህንነትና ተጠቃሚነት ለማረጋገጥ የተከናወኑ ተግባራት ለአህጉሪቱ የጥንካሬ ምንጭ ነው ብዬ አስባለሁ። በጉባኤው ላይ የተለያዩ ሀገራት ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎችና ጉዳዩ የሚመለከታቸው አካላት ተሳትፈዋል። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የምትከታተሉት ምሽት 12 ሰዓት ላይ የጀመረውና በ3 ምዕራፍ ተከታትሎ እስከ ምሽት 3 ሰዓት የሚዘልቀውን የቲቪ ዜና 57 ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በተለያዩ የአገሪቱ አካባቢዎች በሚገኙ የጤና ተቋማት በአሁኑ ወቅት ያለውን አገልግሎት አሰጣጥ ተመልክቷል። በዚሁ ጉዳይ ላይ የተዘጋጁ ዘገባዎች አሉን። እሱን ተከታትለን ስንመለስ ደግሞ ለተጨማሪ ማብራሪያ የጤና ሚኒስትሯ ዶክተር መቅደስ ዳባን እዚህ ስቱዲያችን ጋብዘናቸዋል። ከእሳቸውም ጋር ቆይታ የምናደርግ ይሆናል። የምናስቀድመው ዘገባዎቹን ነው። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እንደ ወትሮ ሁሉ በሁሉም የሕክምና ክፍሎቹ ለህብረተሰቡ አገልግሎት እየሰጠ እንደሚገኝ አስታወቀ። ኢዜአ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እና በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ባደረገው ቅኝት በሆስፒታሎቹ ለህብረተሰቡ መደበኛ አገልግሎቶች ሲሰጡም ተመልክቷል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ሆስፒታሉ በሁሉም የአገልግሎት ክፍሎቹ ለህብረተሰቡ አገልግሎት በመስጠት ላይ እንደሚገኝ ነው ያስታወቀው። ዛሬም እንዳያችሁት እንግዲህ የተቋረጠ ሙሉ ለሙሉ የተቋረጠ ክፍል የለንም፣ የስራ ክፍል የለንም። በሁሉም የአገልግሎት ክፍሎች ውስጥ በተመላላሽ ህክምና፣ በድንገተኛ፣ በአይሲዩዎች፣ በሁሉም አይነት አይሲዩዎች እንደዚሁም በእናቶችና ህጻናትም ያሉት አገልግሎቶች ስራዎቹ እየተሰሩ ነው ያሉት። እንደ ቀዶ ህክምና ኢመርጀንሲ ሰርጀሪዎች ሲሰሩ ነው ያሉት።
እንዲሁም ጠዋት ላይ የኢሌክቲቭ ሰርጀሪ ሰርተናል ማለት ነው። የገቡትን ሙያዊ ቃል ኪዳን ጠብቀው ጥራት ያለው አገልግሎት የመስጠት ኃላፊነታቸውን አጠናክረው መቀጠላቸውን አስተያየታቸውን ለኢዜአ የሰጡ የድሬዳዋ አስተዳደር ጤና ባለሙያዎች ተናገሩ። ታካሚዎቹ ደግሞ የጤና ባለሙያዎቹ በርህራሄና በሙያዊ ክብር እያስተናገዷቸው ስለመሆኑ ተናግረዋል። እነሆ አስተያየታቸው። የዳይሌሲስ ሕክምና አገልግሎት በቅርብ ጊዜ ነው የተከፈተው። ከተከፈተ 2 ዓመት ሆኖታል። ያው በጣም ሲቸገሩ የነበረው ኢኮኖሚካሊ ሜንታሊ እጅግ በጣም የተጎዱ ሰዎች ናቸውና እነዚህ ሰዎች ደግሞ ሰፖርት በማድረጋችን ለኛ እርካታ በማግኘታቸው እኛም ትልቅ እርካታ ነው ያለንና እጅግ በጣም ደስተኞች ነን። እነሱ ላይ በመናየው ጤናማ አገልግሎት በእግራቸው ነው እየሄዱ በአልጋ የመጡ በዊልቸር የመጡ በእግራቸው ነው ወደ የቤቶቻቸው እየሄዱ በቀጠሮ እየመጡ አገልግሎቱን እያገኙ ያሉትና እኛም እጅግ በጣም ደስ ብሎናል። ቆሞ ስለሄዱ ስላየናቸው ማለት ነው። ወትሮ የተለየ ነገር የለውም። አገልግሎቱን መደበኛ አገልግሎቱን እየሰጠን ያለ ነው። ተገልጋዮቹም እየመጡ መደበኛ አገልግሎት እያገኙም እየሄዱ መጣ። ሙያዬን አክብሬ ነው መጣው። ሙያው የሚጠይቀውን ነገር በሕክምናውን ፕሮሲጀሩን ጠብቀን የመጣውን ተገልጋይ አገልግለን እየላክናቸው ነው ያለው እስካሁን ያለው። ሁሉም የስራ ክፍሎቻችን ክፍት ናቸው። ይሄም የሳቢያን ጠቅላላ ሆስፒታል ሁሉም ሰራተኞች የገቡትን ቃል ኪዳን በማክበር ሰራተኞች ማህበረሰቡን ለማገልገል ቁርጥ ተነሳሽነታቸውን እያሳዩ ነው። በዚህም ማንኛውም ክፍሎች አልተዘጉም፣ ስራ በመስራት ላይ እንገኛለን። ተመላላሽ ክፍል፣ ዳያሊሲስ፣ ኢመርጀንሲ ሁሉንም አገልግሎት በመስጠት ላይ ነው የምንገኘው። ወደፊትም የምንቀጥል ይሆናል። አራት ጊዜ ነው ተራ የሚሰሩት እነዚህ ልጆች። ምን እንደምላችሁ እኔ በጣም ያሳዝኑኛል። አሁን ጠዋት 2 ሰዓት የሚገቡ አሉ፣ 5 ሰዓት የሚወጡ አሉ፣ ከ5 ሰዓት ደግሞ በኋላ የሚገቡ አሉ፣ ከ5 ሰዓት በኋላ እንደገና ቀጥሎ እንደዚህ ነው እና በጣም እንትን ነው እና ቅድስቴም በጣም 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 እኔ ነገር አልችልም የህመምተኞችን ችግርን ብትረዳ። ተጃጅሊ በሬደጋ ማንጎት የመጣሁት ለመታከም ነው። የሚሰጠው አገልግሎትም የሚያስደስት ነው። ወደ ሕክምና ማዕከል መጥተን መታከም መቻላችን ለህመማችን መፍትሄ ለማግኘት ያስችለናል። በአሶሳ አጠቃላይ ሆስፒታል ተገቢውን አገልግሎት እያገኙ ስለመሆኑ ታካሚዎች ለኢቲቪ ገለጹ። የሆስፒታሉ ሐኪሞች ደግሞ ቃለ መሐላ የፈጸሙበትን የሙያ ግዴታ በአግባቡ እየተወጡ መሆኑን ነው የተናገሩት። አስተያየቶቹን ያሰባሰበው ጀማል አህመድ ነው። እነሆ አስተያየታቸው። እዚህ እየተከታተልኩ የነበረ ሕክምናውን በጣም አሪፍ ነው ክትትላቸው። ዶክተሮቹም ነርሶቹም በጣም አሪፍ ይሰጣሉ። ጥሩ ነው። ዛሬ ጧት ወልጃለሁ 12 ሰዓት ላይ በሰላም ተገላገልኩ። ሕክምና ጥሩ ያገኘ ነው። ጥሩ ነው። አልሐምዱሊላህ በጣም ጥሩ ናቸው ባለሙያዎቹ፣ በጣም ደግ ናቸው። ከተገልጋይነት አንጻር ያለው ነገር እዚህ ሆስፒታሉ ላይ ጥሩ ነገር ነው ያየነው። በጣም ጥሩ ነው እና ባለሙያም ክትትል በጣም ጥሩ ነው። እስካሁን ምንም የነሳን ነገር የለም። በዚህ በድንገተኛ ክፍል ውስጥ የሕክምና አገልግሎቶች እየሰጠው እገኛለሁ ማለት ነው። እንደምታዩት በጣም ቤቱ ቢዚ ነው። የመኪና አደጋዎች አሉ። 5-6 የሚሆኑ የባጃጅ አክሲደንቶችን መጥተው እነሱንም እያከምን ነው። ህጻናት ድንገተኛ ህክምና ክፍል ነው። ሰርቪስ እየሰጠናቸው ነው። ለአጠቃላይ ለክልሉ ላሉት ወረዳዎች ብቻ ሳይሆን ከኦሮሚያም አጎራባች ወረዳዎች እንደዚሁም ከቤጊ፣ ቆንዳላ፣ መንዴ አካባቢም በሪፈራልም እንደዚሁም ደግሞ መጣው ይታከሙበታል። ስለዚህ በጣም ብዙ ተገልጋይ ያለበትና ብዙ አገልግሎት ሰፊ አገልግሎት የሚሰጠው ሆስፒታል ነው። ህብረተሰቡን ወይም አገልግሎት አሰጣጡን እንደሚታዩት ነው ማለት። ስለዚህ ሁሉም ሐኪሞችና ተለኛ ነርሶች፣ ሐኪሞች ህብረተሰቡን እያገለገሉ ይገኛሉ ማለት ነው። በዚሁ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የጤና ሚኒስትር ዶክተር መቅደስ ዳባ ስቱዲያችን ተገኝተዋል። እንኳን ደህና መጡ ዶክተር መቅደስ። እንኳን ደህና ቆየኸኝ። ተመስገን። እናመሰግናለን። እንግዲህ ሰሞኑን ከጤና ባለሙያዎች ጋር ተያይዞ የነበረ ሁኔታ አለ። ከዚህ አኳያ አሁን ላይ በጤና ተቋማት ያለው አገልግሎት አሰጣጥ ምን ይመስላል? አመሰግናለሁ ተመስገን። በተለይ በአገር አቀፍ ደረጃ በተለያዩ የጤና አገልግሎት መስጫ
ዘርፎቻችን ቦታዎች ላይ በሁሉም ጤና ተቋማት ላይ በአገር አቀፍ ደረጃ ከጤና ኬላዎች አንስቶ በጤና ጣቢያዎች፣ በሆስፒታሎች እንግዲህ በጤና ኬላዎች እንኳን ስናይ ከ18000 በላይ የሚሆኑ ጤና ኬላዎች አሉን። ከ4000 በላይ የሚሆኑ የጤና ጣቢያዎች አሉን። ከ350 በላይ የሚሆኑ የመጀመሪያ ደረጃ ሆስፒታሎች አሉን። በደረጃም ስንመለከታቸው የጀነራል ሆስፒታል አጠቃላይ ሆስፒታል የምንለውና ሪፈራል ሆስፒታሎች አሉን። በእነዚህ ሆስፒታሎች በአገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። በዚህ አጋጣሚም ደግሞ በዚህ አገልግሎታቸውን ህዝባቸውን እያገለገሉ ያሉ ጤና ባለሙያዎቻችንን በራሴም በጤና ሚኒስቴርም ስም በተለይ ደግሞ በሚያገለግሉት በህብረተሰብ ስም እጅግ አድርጌ ማመስገን ፈልጋለሁኝ። የጤና አገልግሎቶች በሁሉም ደረጃ በሚባል ደረጃ አገልግሎቶች ቀጥለዋል። የተኝቶ ሕክምናም የተመላላሽም የጽኑ ህሙማን እንዲሁም ደግሞ የተለያዩ አገልግሎቶች እንደቀጠሉ ነው የምናውቀው። ከዛ በተጨማሪም ደግሞ ምናልባት በጥቂት ቦታዎች ላይ በጥቂት መማር ማስተማር ባለባቸው ተቋማት ላይ የአገልግሎት መቆራረጦች ያነበሩበትን ሁኔታም በመገንዘብ በአስቸኳይ ህብረተሰባችን አገልግሎት ማግኘት የሚችልበትን በተለይ ደግሞ ሲኒየር ሐኪሞች፣ የጤና ባለሙያዎች፣ ነርሶችም ሁሉም በቦታቸው ላይ ሆኖ ቶሎ ተረባርበው አገልግሎቶችን የማስጀመር የማስኬድ ስራ እያደረጉ ነው ያለው። ይህም ደግሞ በአገልጋዮቻችን ህብረተሰባቸውን ለማገልገል በየትኛውም ጊዜ በየትኛውም ቦታ አገልግሎታቸውን እየቀጠሉ ህብረተሰባቸውን እንደሚያገለግሉ የሙያ ስነ ምግባራቸውን ያሳዩበት ስለሆነ እጅግ አድርጌ ማመስገን ፈልጋለሁ። ጥቂት መማር ማስተማር ቦታ ብለዋል። የጤና ትምህርት ማለት ነው። የጤና ትምህርት በጥቂት ተቋማት ነው። ይህም በጣም ብዙ ጥቂት ተቋሞች ናቸው እንጂ አብዛኞቹ ተቋሞች በሀገር አቀፍ ደረጃ ስንመለከት አገልግሎታቸውን ቀጥለዋል። እነዚህም የምናነሳቸው ተቋሞች የሲኒየር ሐኪሞቻቸውን የጤና ባለሙያዎቻቸውን አሰባስበው አብዛኞቹን አገልግሎቶች ሳይቆራረጥ ለማስኬድ ስራዎቻቸውን ቀጥለዋል። ይህም ደግሞ የሙያ ስነ ምግባሩ የሚጠብቀውን ስራ ስላደረጉ እጅግ አድርገን እናመሰግናለን። ይህም የሚቀጥል ይሆናል። ከዚህ ጋር አብሮ የምናነሳው በተለይ ባለሙያዎች ወደ ጤና ተቋማት መጥተው አገልግሎትን በሚሰጡበት ጊዜ የተለያዩ መረጃዎችን በተለይ ውዥንብሮችን በመፍጠር አገልግሎቶች ቆመዋል፣ ለምን ትሄዳላችሁ፣ ማስፈራሪያ እንዲሁም ደግሞ የሙያ ስነ ምግባሩ የማይፈቅዱ ስራዎችን በተለይ ደግሞ አገልጋዮቻችንን በማስፈራራት የሚያስጨንቁ ሰዎች እንዳሉም ደርሰናል። ከዚህም አንጻር ደግሞ የጤና ባለሙያዎቻችንን ብቻ ሳይሆን ህብረተሰቡን ከመጠበቅ አንጻር የህግም እንደገና ደግሞ የጤና ስነ ምግባሩ በሚያዘው መልክ እርምጃዎችን በማድረግ ህብረተሰባችንን እንደምንጠብቅ በዚሁም ደግሞ ባለሙያዎቻችንን የጤና አገልግሎታቸውን በሚሰጡበት ቦታ ሁሉ በሚሰሩት ስራ እያመሰገንን በተጨማሪ በሚኖራቸው ነገር ላይ አገልግሎት ሳይቆራረጥ ከየትኛውም አቅጣጫ የሚደርስባቸው ጫና ተቋቁመው እየመጡ ስለሆነ እጅግ አድርገን ማመስገን እንፈልጋለን። በቀጣይ የሚከናወኑ ተግባራትስ ምንድን ናቸው ዶክተር መቅደስ? በጤናው ዘርፍ እንግዲህ ከመንግስት ከዚህ በፊትም የአገልግሎት ጥራት እንዲሁም ደግሞ ተደራሽነት በጤና ባለሙያዎችም የሚነሱ በተለያየ ጊዜ የሚነሱ ጥያቄዎች አሉ። እነዛን ከግምት ውስጥ በማስገባት ቀደም ብሎ እንደጀመረው ከነዚህ ምላሾች ከመስጠት አንጻር ከህብረተሰብም ከጤና ባለሙያዎችም ምላሽ ከመስጠት አንጻር ብዙ ስራዎችን እየሰራ ነው። እነዚህንም እናስቀጥላለን። በተዋረድ ለምሳሌ በተቋማት ደረጃ ውይይቶች እየተካሄዱ ነው። እነዚህ ይቀጥላሉ። ከዛ በተጨማሪም ደግሞ በክልል በዞን በወረዳ በእነዚህ የሚደረጉትና በተቋማት ደረጃ የተጀመሩት ውይይቶቻችን የጊዜ ሰሌዳቸውን ጠብቀው አሁንም መንግስት ባስቀመጠው የጊዜ ሰሌዳ ውይይቶቻችንን እያደረግን የጋራ ጫናዎቻችንን የጋራ ጥያቄዎችን አንድ ላይ በማምጣት የዘላቂ የሆነ መፍትሄ ለማስቀመጥ ስራዎችን ይቀጥላል። ይህንንም ደግሞ ጀምሯል። አብዛኞቹ ጥያቄዎች ምላሽ ያገኙ አሉ፣ ደግሞ ያላገኙ አሉ፣ የሚመለሱ አሉ። በተግባር ግን ከሙያ ማህበራት ጋር ከባለሙያዎች ጋር በተቋም ውስጥ የሚነሱ ጥያቄዎችን በጋራ በመፍታት ዘላቂ መፍትሄ ለማስቀመጥ አሁንም መንግስት ቁርጠኝነት አለው። ይህንን ያስቀጥላል። ተገልጋዮቻችንን የሚያነሷቸውን የአገልግሎት ጥያቄዎች ባለሙያዎቻችንም ደግሞ በሙያው ዘርፍና በተለያዩ ጥያቄዎች በእነሱ የሚያነሱትን ጥያቄዎች በመያዝ በዘላቂነት ለይተን ዘላቂ መፍትሄ ለማስቀመጥ ስራዎቻችንን ጀምረናል። ይህንንም ደግሞ ለማስቀጠል መንግስት ትልቅ ቁርጠኝነት አለው። ይህንንም ደግሞ እንቀጥላለን።
ዶክተር መቅደስ ዳባ የጤና ሚኒስትር ለጊዜውም ላሳበው አመሰግናለሁ። እጅግ አድርጌ አመሰግናለሁ። ኢቲቪ አጀንዳ ዜናችን ላይ ደርሰናል። በኦሮሚያ ክልል በዚህ ዓመት ከ140 ሺህ ቶን በላይ የማር ምርት ለሀገር ውስጥና የውጭ ገበያ ለማቅረብ የተሰራ መሆኑን የክልሉ ግብርና ቢሮ አስታውቋል። በክልሉ በማር ኢኒሼቲቭ ዘመናዊ የንብ ቀፎዎችን ለአርሶ አደሩ ለማዳረስ እየተሰራ ስለመሆኑም ነው የተገለጸው። ዝርዝሩ የሩት ወርቁ ነው። በኢሉባቦር ዞን በቾ ወረዳ ነዋሪ የሆነው ወጣት ተስፋውን ጣሰው በማር ምርት ላይ ተሰማርቶ ህይወቱን እየመራ ይገኛል። ወጣቱ በንብ ማነብ ስራ ላይ ከተሰማራ ረጅም ጊዜ ቢሆንም በባህላዊ መንገድ ሲሰራ የነበረ በመሆኑ ተጠቃሚ እንዳልነበረ ይገልጻል። አሁን ባህላዊው ከ45 በላይ ባህላዊ ያለን ከዚህ በፊት ስንሰራበት ስለነበረ ማለት ነው። ያው ገና እንጨት ላይ መውጣት አለ። ከዛ እንጨት ላይ ከወጣ ደግሞ ንብ ገፍታ አታቅም። እነዚህ ቁጫጮች የተለያዩ ነገሮች ንቦችንም መረበሽ ይችላሉ ማለት ነው። ይሄ ዘመናዊ ከመጣ ደግሞ ያው በየጊዜው ማየት ትችላለህ። በሰው ሳምንት በሁለት ሳምንት ማድረግ ማየት ትችላለህ። በኦሮሚያ ክልል ከ2013 ዓ.ም ጀምሮ የተሰራበት ባለው የማር ኢኒሼቲቭ በማር ምርት ላይ የሚሰማሩ አርሶ አደሮችን ተጠቃሚነት ለመጨመር ስልጠና እየተሰጠ መሆኑ ተገልጿል። ከ2013 ማገባደጃ ጀምሮ ስልጠና እየተሰጠ ነው የሚገኘው። ወደ 5 ዓመት ስልጠና ተሰጥቷል። በዚህም ብዙ አርሶ አደሮች ቁጥራቸው ብዛት ያላቸው አርሶ አደሮች ባለሙያዎች በዚህ ሴንተር ውስጥ ስልጠና ወስደዋል ማለት ነው። በክልሉ የማር ኢኒሼቲቭ ከተጀመረ ወዲህ 1.5 ሚሊዮን ዘመናዊ ንብ ቀፎዎችን ለአርሶ አደሩ ማዳረስ መቻሉን የክልሉ ግብርና ቢሮ ገልጿል። ኢኒሼቲቭ ስንጀምር ከ42000 ቀፎዎች በላይ የማይሆኑ ቀፎዎች ነበሩ ማለት ነው ኦሮሚያ ላይ። ይሄ ስታይ ኦሮሚያ ካላት የደን ብዛት የአግሮ ኢኮሎጂው ስንመለከት በጣም ትንሽ ነበር ማለት ነው። ከዛን ጊዜ ጀምሮ ዋናውን ትኩረት ሰጥተን ስንሰራበት የነበረው በኢኒሼቲቭም ወስደን እየሰራንበት የነበረው ዘመናዊ ቀፎ ማቅረብ ላይ ነው ማለት ነው። በኦሮሚያ ክልል በዚህ ዓመት ከ140 ሚሊዮን ቶን በላይ የማር ምርት ለሀገር ውስጥና ለውጭ ገበያ ለማቅረብ እየተሰራ ይገኛል። ከዚህ በፊት አርሶ አደሮቻችን አንድ ጊዜ ብቻ ማር ሲቆርጡ አሁን በኢኒሼቲቭ ከጀመርን ጊዜ ጀምሮ 3 ጊዜ ማር መቁረጥ ጀምሯል ማለት ነው። 3 ጊዜ ማር መቁረጥ ብቻ ሳይሆን ደግሞ ከዚህ ከዘመናዊ ቀፎ እስከ 30 በአንድ ጊዜ ብቻ እስከ 30 ኪሎ ግራም ማር ማግኘት የተቻለበት ሁኔታ ነው ያለው ማለት። ከዚህ ቀደም እንደ ተጨማሪ ስራ ሲሰራ የነበረው የማር ምርት አሁን ላይ የአርሶ አደሩ ዋና ስራ እየሆነ መጥቷል። እስከ 1 ቶን የማምረት 1000 ኪሎ ግራም የማምረት አንድ አርሶ አደር ይሄ ቀላል አይደለም ማለት። በዋጋ ስናሰላው በጣም ብዙ ሊሆን ይችላል ማለት ነው። በማር ብቻ በደንብ ከሰሩበት ማናጅመንቱን ካጠናከሩ በማር ብቻ መኖር እንደሚቻል የሚያሳይ ማለት ነው። በኢትዮጵያ በማር ምርት ላይ በትኩረት ከተሰራ ከዘርፉ የውጭ ምንዛሬ የሚገኝበት በርካታ እድሎች አሉ። አሁን ወደ እንግዳችን ነው የምናመራው። ለተጨማሪ የይዘት ምንጭ ወደሆነው ወደ ጅማ ኢቢሲ ስቱዲዮ እናመራና በጉዳዩ ላይ የግብርና ሚኒስትሩ ዶክተር ግርማ አመንቴን እናነጋግራቸዋለን። ከኛ ጋር ሆኑ። አመሰግናለሁኝ ዶክተር ግርማ። እንግዲህ በተለይ የሌማት ትሩፋትን በተመለከተ መርሃ ግብሩ በምግብ ራስን ለመቻል የተደረጉ ጥረቶችን ገምገማቸዋልና በዚህ ስብሰባ ላይ የለውጡን ጉዳይ በተመለከተ በግምገማችሁ ምንድን ያገኛችሁት? መልካም። እንግዲህ ሀገራችን ኢትዮጵያ በጣም ከፍተኛ ቁጥር ያለው የእንስሳትና ዓሳ ሀብት ያላት ሀገር ብትሆንም ከአፍሪካ አንደኛ ከዓለም እስከ 5ና 6ኛ ደረጃ ላይ እነዚህ እንስሳት ሀብቶቻችን ምርትና ምርታማነታቸው አነስተኛ ከመሆኑ አንጻር የሀገር ውስጥ ፍጆታንም ማሟላት ያልተቻለበት ሁኔታ ነው የነበረው። ይህንን ከስር መሰረቱ ለመቀየር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በ2015 አርባ ምንጭ ላይ ያስጀመሩት የሌማት ትሩፋት ፕሮግራም በተለይ እንስሳት ሀብታችንን ከማዘመን አንጻር በማር ምርት ላይ በወተት በዶሮና እንቁላል እንዲሁም ደግሞ በአሳ ሀብት ላይ ትኩረት አድርጎ እነዚህን ስራዎች በኮሞዲቲ ቪሌጆች ወይም ደግሞ ሰብሰብ ባሉ መንደሮች አርሶና አርብቶ አደሮቻችን ተደራጅተው ግብዓትና ቴክኖሎጂ ቀርቦላቸው እንዲሰሩ
አቅጣጫ ተቀምጦ ወደ ስራ ከገባን 3ኛ ዓመት ላይ ነው ያለነው። እንግዲህ ዛሬ ክቡር አቶ አደንፋራ በተገኙበት ያደረግነው ግምገማም ባለፈው 2 ዓመት የተጓዝነውንና የዘንድሮን 10 ዓመት የ10 ወር አፈጻጸም ያየንበት ነው። አፈጻጸሙ በጣም ከፍተኛ ውጤት የተገኘበት መሆኑን ያየነው። እንደ ማሳያ ለማንሳት ያክል ከአብዛኛው በዚህ በላይቭ ስቶክ ዘርፍ ላይ የነበሩ የግብዓትና ቴክኖሎጂ አቅርቦት ማነቆች ናቸው የነበሩት። ለምሳሌ እንደ ዶሮ ልማትን ብንወስድ ከ3 ዓመት በፊት 26 ሚሊዮን የአንድ ቀን ጫጩት ብቻ ነበረ ለአርሶና አርብቶ አደሩ ማቅረብ ኢትዮጵያ የምትችለው። ዛሬ በ10 ወራት ውስጥ 103 ሚሊዮን የአንድ ቀን ጫጩት በ10 ወር ውስጥ ማቅረብ ችለናል። እስከ ዓመቱ መጨረሻ ድረስ ወደ 150 ሚሊዮን የሚደርስ ይሆናል። የወተት ሀብቱን ከማዘመን አንጻር፣ የወተት ምርታማነትን ከመጨመርም አንጻር በሰው ሰራሽ የማዳቀል ዘዴ ከሌማት ትሩፋት ሲጀመር ግማሽ ሚሊዮን ላይ ነበረ ያላት አቅም ኢትዮጵያ። አሁን ይህንን ማስፈጸም የሚያስችሉ የናይትሮጅን ማምረቻ ማዕከላት፣ የቴክኒሻኖች ስልጠና በስፋት በመሄድ ባለፈው 10 ወር ውስጥ የ3.3 ሚሊዮን ላሞችና ግደሮች የተዳቀሉበት ሁኔታና 4 እና 5 እጥፍ የጨመረበት ሁኔታ ነው የምናየው። ከንብ ማነብ አንጻር ቅድምም በዜና ላይ እንደተነገረው ኢትዮጵያ ከአፍሪካ ከፍተኛ ቁጥር ያለው የንብ ሀብት ያላት አገር ናት። ከአፍሪካ በማርም በንብም ሀብት አንደኛ ነች። ነገር ግን እነዚህን በባህላዊ ቀፎዎች ቅድም እንደተባለው ዛፍ ላይ በማስቀመጥ እና ስራውንም ለመስራት አመቺ ባልሆኑ አሰራር ነበረ ስንሰራ የነበረውና ይህንን ወደ ዘመናዊ ቀፎ የማሸጋገር የንቦችንም ደህንነት ከመጠበቅ አንጻር ምርቱንም በጥራትና በብዛት ከማምረት አንጻር ሌማት ትሩፋት ከተጀመረ በኋላ በተለይ የዘመናዊ ቀፎ አቅርቦት ጨምሯል። ባለፈው 10 ወራት ብቻ ወደ 2.3 ሚሊዮን ዘመናዊ ቀፎ ለአርሶና አርብቶ አደሮቻችን ያቀረብንበት ሁኔታ አለ። በአሳ ምርት ላይ ስንወስድ አሳን በተመለከተ በማህበረሰባችን የሚታወቀው ያሉ ተፈጥሯዊ ወንዞችና ሐይቆች ውስጥ አሳ የማውጣት ልምዱም ጭምር አነስተኛ ነበረ። አሁን ሰው ሰራሽ ኩሬዎችን ጭምር በጓሮ በማዘጋጀት በዚህ ውስጥ ደግሞ የአሳ ጫጩቶችን በማቀበልና እንዲያረቡ በማድረግ ባለፈው 10 ወር ብቻ ወደ 8.9 ሚሊዮን የአሳ ጫጩቶችን ለማቅረብ ችለናል ማለት ነው። ይሄ በግብዓትና ቴክኖሎጂ አቅርቦት በኩል ከፍተኛ ለውጦች በመምጣታቸው በዚሁ ልክ የሌማት ትሩፋት ስንጀምር በ4 ዓመት እንደርስበታለን ብለን ያቀርናቸውን ግቦች በ2 ዓመት ውስጥ ያሳካንና ዘንድሮን ጨምሮ እቅዶቻችንን አሻሽለን ስራዎች እየተሰሩ ያሉበት ሁኔታ አለ። የወተት ምርት፣ የማር፣ የእንቁላል፣ የአሳ ምርት በስፋት በመመረቱ በገበያ ውስጥም ገበያን ከማረጋጋት አንጻር ትልቅ ውጤት አምጥቷል። የበለጠ ደግሞ ይሄ ፕሮግራም ሲጀመር የተቀመጠው አቅጣጫ የተመጣጠነና ስነ ምግብ ዋስትና ኑትሪሽን ሴኩሪቲን ከማረጋገጥ አንጻርም ጭምር ከፍተኛ የሆነ ውጤት እያመጣ ያለ ፕሮግራም ነው ብሎ መውሰድ ይቻላል። በነገው ዕለት ደግሞ የንብ ሀብት ዓለም አቀፍ ጉባኤ ይካሄዳልና የዚህ ጉባኤ ዓላማው ምንድነው? ከጉባኤውስ ምን ይጠበቃል? እንግዲህ የተባበሩት መንግስታት ንቦች ማር ማምረት ብቻ ሳይሆን በስነ ምህዳር ውስጥ የሚሰጡት አገልግሎት በተለይ ደግሞ አበባን በመቅሰም ማርን በማምረት በሚያደርጉት ሂደት ውስጥ ከፍተኛ የሆነ እጽዋትን የማዳቀል ስራ ይሰራሉ። ይሄ ደግሞ ለግብርና ምርትና ምርታማነት በጣም ከፍተኛ አስተዋጽኦ ነው ያለው። የማዳቀል ቴክኒሻኖች ናቸው ብሎ መውሰድ ይቻላል ንቦች። ይህን ታሳቢ ያደረገ የንቦች አገልግሎት እና ዘላቂነቱንም ከማረጋገጥ አንጻር የተባበሩት መንግስታት በፈረንጆች ግንቦት 20 ሜይ 20 የንቦች ቀን ሆኖ እንዲከበር ወስኗል። የመጀመሪያው የንቦች ቀን የተከበረው ባለፈው ዓመት ስሎቬኒያ በምትባል አገር በአውሮፓ ውስጥ ነው። ከተባበሩት መንግስታት የምግብና እርሻ ድርጅት ጋራ ነበር የተከበረው። ኢትዮጵያ በዚህ በማር ምርት በሌማት ትሩፋት ያደረገቻቸው ለውጦችና ስራዎች በማየት የተባበሩት መንግስታት የምግብና እርሻ ድርጅት ሁለተኛው የንብ ቀን ለሁለተኛ ጊዜ የሚከበረው አሁን በጅማ ላይ ከነገ ጀምሮ ፕሮግራሙ የሚካሄድ ይሆናል ማለት ነው። እንግዲህ ኢትዮጵያ ለሰራቻቸውም ስራዎች እውቅና የመስጠት ነው።
ሁለተኛም ደግሞ እንግዲህ ከዚህ መድረክ በተለይም ደግሞ ልምዶች የምንለዋወጥበትና ከሌሎች ብዙ የአፍሪካና የዓለም ሀገራት የሚመጡትን ንብ አናቢዎችና በዚህ በእሴት ሰንሰለቱ ላይ የሚሰሩት ካምፓኒዎች ይመጣሉ። ኢትዮጵያ ለምርት አምርተው የማር ምርትም ገበያ ትስስር የሚደረግበትና ኤግዚቢሽኖችንም አዘጋጅተናል። የኢትዮጵያ የማር ብራንዶች በአጠቃላይ ከሀገሪቱ ጫፍ እስከ ጫፍ የሚታዩበትና ለእይታ የሚቀርቡበት የገበያ ትስስር የሚደረግበትና ንቦችን በማነብ ሂደት ውስጥ ደግሞ ንቦችን የሚጎዱ አሉታዊ የሆኑ አሰራሮች እንዳይኖሩ ለወደፊት ምን አይነት ጥንቃቄና እንዴት አይነት እንክብካቤ መደረግ እንዳለበት አቅጣጫዎች የሚቀመጡበት ጥናታዊ ጽሁፎች የሚቀርቡበት ነው። እንግዲህ ኢትዮጵያ በሌማት ትሩፋት ፕሮግራሟ ውስጥ አንደኛው አድርጋ የያዘችው ፕሮግራም ከመሆኑ አንጻር አንድ ልምዶቻችንን በዚህ መድረክ ላይ የምናቀርብ ይሆናል። ሁለተኛ ከሌሎችም የምንማር ይሆናል። ሶስተኛ ደግሞ የኢትዮጵያን ልዩ ጣዕም ያላቸውን የማር ብራንዶች በማቅረብ የገበያ ትስስር የሚፈጠርበት ይሆናል። የመስክ ጉብኝትም ይኖረናል። በመስክ ላይ ኢትዮጵያ ውስጥ እንዴት ንብ እንደምናነብ በተለይ ጅማ ዞን ከኦሮሚያ ክልል በጣም ከፍተኛ በዚህ ስራ ሞዴል የሚሆን ዞን ስለሆነ ማሳ ላይ ጭምር በመገኘት እንግዶቻችን ጉብኝት የሚያደርጉበትን ፕሮግራም ተዘጋጅቷል ማለት ነው። መልካም። በኢትዮጵያ ያለውን እምቅ የንብ ሀብት ለማሳደግስ ምን እየተሰራ ነው ያለው? መልካም። እንግዲህ የተጀመረው አሁንም ቢሆን ጅምሮቹ የ2 እና የ3 ዓመት አሁን የጠቀስናቸው ባህላዊ ከሆነው የንብ ማርባት ዘዴ ወደ ዘመናዊነት የመቀየሩ ሂደት ተጀመረ እንጂ አሁንም አብዛኛው አርብቶና አርሶ አደሮቻችን ንቦችን የሚያረቡት ወይም የሚያንቡት በትራዲሽናሉ ባህላዊ ቀፎዎች ናቸው። እነዚህ ቀፎዎች ንቦችን ሲያወጡ ማር ሲያወጡ ሲቆርጡ ባህላዊ በሆነ መንገድ አንዳንድ ጉዳቶች የሚደርሱበት ሁኔታ ይኖራል። እነዚህን ወደ ዘመናዊና ቀፎዎች የማሸጋገር ስራ አሁንም ተጠናክሮ መቀጠል አለበት፣ መስፋት አለበት። ዘመናዊ ቀፎ አልባሳትም አላቸውና አርሶ አደሮቹ ሰውንም ሳይጎዳ ንቦቹም ሳይጎዱ ማር የሚቆረጥበት ስትራቴጂ ነው ያለውና እሱን የማስፋት ስራ፣ ስልጠናዎችን የመስጠት ዘመናዊ ቀፎዎችን በስፋት አሁንም የማሰራጨት ስራ የሚቀጥል ይሆናል። በተለይ ደግሞ በስነ ምህዳሩ ውስጥ የምንጠቀማቸው አንዳንድ የግብርና ግብአቶች፣ ሌሎችም የኢንዱስትሪ ግብአቶች ንቦች ላይ አሉታዊ ተጽዕኖ እንዳይኖረው በተለይ ከፍተኛ የንብ ማነብ ስራ በሚሰራባቸው አካባቢዎች ላይ ከፍተኛ ትኩረት ተሰጥቶ እንክብካቤና ጥበቃ ለማድረግም ጭምር ኢትዮጵያ ልዩ ትኩረት ተሰጥታ የምትሰራው ነው። በተለይም ደግሞ ኢትዮጵያ ከጀመረችው የአረንጓዴ አሻራ ልማት ጋራ ደኖችን መልሶ እንዲያገግሙ ከማድረግ አንጻር ለንቦች የሚሆኑ አበባዎች በስፋት የሚገኙበትና በለሙ ተፋሰሶችና ደኖች ውስጥ አንዱ አርሶና አርብቶ አደሮቻችን እየሰሩ ያሉት ቀፎዎችን በማስቀመጥ ተጨማሪ ገቢ የሚያገኙበትም ሁኔታ እየተፈጠረ ስለሆነ ይህ ስራ ከጀመርነው የአረንጓዴ አሻራ ልማት ጋር ከቡና ልማት ጋር ተሳስሮ የሚሄድ በመሆኑ ይሄ በስፋትና አሁንም ተጠናክሮ እንዲቀጥል ይሆናል። ከዚህም በተጨማሪ የምናመርተው ማር ለሀገር ውስጥ ገበያ ብቻ ሳይሆን ብራንዲንግ እና የገበያ ትስስር በማድረግ በስፋትና በጥራት ለውጭ ገበያም ጭምር በመላክ የውጭ ምንዛሪ የምታገኝበት ዘርፍ ይሆናል ኢትዮጵያ ብለን በትኩረት በቀጣይነት የሚሰራበት ይሆናል ማለት ነው። የግብርና ሚኒስትር ዶክተር ግርማ አመንቴ ለጊዜውም ለሀሳቦም አመሰግናለሁ። እኔም አመሰግናለሁ።
ከውጭ የዜና ምንጭ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በሩሲያ አቻቸው ቭላዲሚር ፑቲን መካከል ሲጠበቅ የነበረው የስልክ ውይይት ተጀምሯል። የነጩን ቤተ መንግስት ኃላፊዎች ጠቅሶ ሲኤንኤን እንደዘገበው በሁለቱ መሪዎች መካከል የሚደረገው የስልክ ውይይት በሩሲያና ዩክሬን መካከል ያለውን ጦርነት ለማስቆም ያለመ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምርጫ ቅስቀሳ ወቅት ስልጣን ከያዝኩ ጦርነቱን በ24 ሰዓታት ውስጥ አቆመዋለሁ ያሉ ቢሆንም በሁለቱ ሀገራት ማለትም በሩሲያና ዩክሬን መካከል ያለው ጦርነት እንደቀጠለ ነው። ይህ የትራምፕና የፑቲን የስልክ ውይይት ደግሞ ምን አዲስ ነገር ይዞ ይመጣል ተብሎ እየተጠበቀ ይገኛል። በመጨረሻም ስፖርት። በጠቅላይ ሚኒስትር አብይ አህመድ አነሳሽነት በአዲስ አበባ በተለያዩ አካባቢዎች የስፖርት ማዘውተሪያ ስፍራዎች ተመርቀው ለአገልግሎት ክፍት ተደርገዋል። መንግስት የስፖርቱን ዘርፍ እድገት ለማፋጠን የሚረዳ ፖሊሲ ከማውጣት ጀምሮ የስፖርት መሰረተ ልማትን ለማሳደግ ከቅርብ ዓመታት ወዲህ አመርቂ ስራዎችን እየሰራ እንደሚገኝም ነው የሚታወቀው። ይሁንና በሁሉም ክልሎች፣ ከተማ አስተዳደሮችና በከፍተኛ የትምህርት ተቋማት ውስጥ በርካታ ስቴዲየሞች ግንባታቸው የተጀመረ ቢሆንም በተያዘላቸው ቀነ ገደብ በጥራት ማጠናቀቅ እንዳልተቻለ ከአዲስ ቀን የዜና ሾው ጋር ቆይታ ያደረጉት አትሌቶችና ባለድርሻ አካላት ገልጸዋል። የአፍሪካ እግር ኳስን ከመሰረቱ ሀገሮች አንዷ የሆነችው ኢትዮጵያ ደረጃቸውን የጠበቁ ስቴዲየሞችን ማጣቷ የእግር ኳሱንም ሆነ የአትሌቲክሱ ላይ አሉታዊ ተጽዕኖ ማሳደሩን ባለሙያዎቹ ተናግረዋል። በመሆኑም ይህንን ችግር ለመፍታት መንግስት በሰጠው ልዩ ትኩረት ደረጃቸውን የጠበቁ ስቴዲየሞችን ለማከናወን ከዓመታት በፊት የተጀመሩ ስራዎች በተያዘላቸው ጊዜ ጥራታቸውን ጠብቀው መጠናቀቅ እንዳለባቸው በአዲስ ቀን የዜና ሾው በሀገር ጉዳይ ላይ ተጠቅሷል። ምሽት 12 ሰዓት ላይ የጀመረውና በ3 ምዕራፍ ተከፋፍሎ እስከዚህ ሰዓት የቆየው ኢቲቪ ዜና 57 በዚሁ ተጠናቋል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።